ከሺህ ዓመታት በላይ በበረዶ የተሸፈነ ከዜሮ በታች 90 ዲግሪ የሚወርድ ቅዝቃዜ ማንም ሰው በቋሚነት የማይኖርበት ወፎቹስ እንኳ የማይበሩበት ሰፊው ነጭ በረሃም። ሰላም ቤተሰቦች፣ ዛሬ የምንጓዘው ወደ ምድራችን ደቡባዊ ጫፍ ነው፣ ወደ አንታርክቲካ። ይህ ቦታ ላይ ሳይንቲስቶች የምርምር ጣቢያ፣ ለጀብደኞች ደግሞ የመጨረሻ ፈተና ነው። ነገር ግን ከዚህ ነጭ በረዶ ስር ዓለምን ሊያናውጡ የሚችሉ ሚስጥሮች ተቀብረው እንደሚገኙ በነገራችሁስ። ከ60 በላይ ሀገራት በአንድ ላይ ተስማምተው ማንም ሰው ወደ ተወሰኑ ቦታዎች እንዳይገባ ለምን አገዱ? አድሚራል ባይረድ የተባለው አሜሪካዊ ጀነራል በበረዶ ውስጥ ምን አየሁ አለም። ዛሬ ከአንታርክቲካ በረዶ ስር የተደበቁትን 7 አስፈሪና አስገራሚ ሚስጥሮች አንድ በአንድ እንፈታለን። አብራችሁን ቆዩ። ፕሮግራማችን ላይክ በማድረግ ጀምሩ። መኖር ያልነበረባቸው ካርታዎች። ጉዟችንን የምንጀምረው ከዛሬ 500 ዓመታት በፊት በተሳለ አንድ ካርታ ነው። ፔሪ ሬይስ የተባለ የኦቶማን አድሚራል በ1513 የሳለው ካርታ ሳይንቲስቶችን ግራ እንዳጋባም አሁንም ዘልቋል። ለምን? ምክንያቱም ካርታው አንታርክቲካን ያሳያል። የሚገርመው ግን አንታርክቲካ ለበረዶ መቀረጹ ነው። ዘመናዊ ሳይንስ እንደሚነግረን አንታርክቲካ በበረዶ የለበሰችው ከሚሊዮን ዓመታት በፊት እንደነበረ ነው። ያ የሰው ልጅ ይህንን አህጉር ገና ሳይደርስበት እንዲያውም በረዶ ሳይለብስ በፊት ማን ሳለው ብለን እንጠይቃለን። ይህ ማለት ከበረዶ በፊት እዚያ ቦታ ላይ የላቀ ስልጣኔ ነበረ ማለት ነው ብለን እንጠይቃለን። ወይስ ታሪካችን እኛ ከምናውቀው በላይ ረጅም ነውን? የደም ፏፏቴው። ወደ አንታርክቲካ የውስጠኛው ክፍል ስንገባ አንድ እጅግ አስፈሪ ትዕይንትን እንመለከታለን። ከነጩ በረዶ መሃል ደም የሚመስል ቀይ ውሃ ይፈሳል። ለብዙ ዓመታት ሰዎችን ቦታ እየተረገመ ይሉት ነበር። ነገር ግን ሳይንስ መልስ አሉ። ከበረዶ 400 ሜትር ጥልቀት ላይ ለ2 ሚሊዮን ዓመታት ከዓለም ተለይቶ የቆየ ጨለማ ሐይቅ ነው በማለት ይናገራል። ይህ ውሃ ኦክሲጅን ሆነ ብርሃን አግኝቶ አያውቅም። ልክ ከበረዶ ወጥቶ አየር ሲነካው በውስጡ ያለው ብረት አይረን ከኦክሲጅን ጋር ተገናኝቶ ቀለሙን ወደ ደምነት ይቀይረዋል። ነገር ግን ትልቁ ምስጢር ቀለሙ አይደለም። በእነዚህ አሰቃቂ ሁኔታዎች ውስጥ ለሚሊዮን ዓመታት ሳይሞቱ የቆዩ ባክቴሪያዎች ተገኝተዋል ይለናል ሳይንስ። ይህ ግኝት አንድ ነገርን ያረጋግጣል። በሌሎች ፕላኔቶች ላይ ሕይወት ሊኖር እንደሚችል ትልቁ ማስረጃችን ይህ የደም ፏፏቴ ነው ይለናል ሳይንስ። ሌላው ኦፕሬሽን ሃይ ጃምፕ። ሁለተኛው የዓለም ጦርነት እንዳበቃም በ1946 አሜሪካ አንድ ግዙፍ ወታደራዊ ዘመቻ ወደ አንታርክቲካ ላከች። 4700 ወታደሮች፣ 13 መርከቦችና ብዙ አውሮፕላኖች። ስሙ ኦፕሬሽን ሃይ ጃምፕ ይባላል። ዓላማውም ስልጠና ነው ተባለም፣ በሚዲያዎች ተነገረ። ነገር ግን ዘመቻው 6 ወር መፍጀት ሲገባው በ2 ወር ውስጥ በድንገት ተቋረጠ የሚል መረጃ ተነገረ። በርካታ መረጃዎች እንደሚሉት አሜሪካውያን እዚህ ቦታ ላይ ያልታወቁ የሚበሩ አካላት ዩፎስ አጋጥመዋቸዋል የሚል ትርክት አለ። አድሚራል ሪቻርድ ባይረድ ወደ ሀገሩ ሲመለስ ለጋዜጠኞች አንድ ቃል ሰጥቷል። ይህም ቃል እጅግ አስደንጋጭና አስፈሪ ሆኖ ተመዝግቧል። ከአንታርክቲካ በረዶ ጀርባ ከሰሜን ፖል እስከ ደቡብ ፖል በአንድ ቅጽበት መብረር የሚችሉ የጠላት አውሮፕላኖች ያሉበት ሌላ ዓለም አለ በማለት አድሚራል ሪቻርድ ባይረድ ወደ ሀገሩ ሲመለስ ለጋዜጠኞቹ ይህንን ሚስጥር ተናግሯል። ይህ ታላቅ አድሚራል ሪቻርድ ባይረድ ከአንታርክቲካ በረዶ ጀርባ ከሰሜን ፖል እስከ ደቡብ ፖል በአንድ ቅጽበት መብረር የሚችሉ ያላቸው እነማን ናቸው? የጠላት አውሮፕላኖች ያሉበት ሌላ ዓለም አለ ያለውስ የትኛውን ዓለም የትኞቹን ፍጥረታት ነው ብለን እንጠይቃለን። ይህ ሰው እብድ ነበር ወይስ እኛ ማወቅ የሌለብን እውነታ ያየው ነገር አለ? ያው በዚሁ አካባቢ ላይ እጅግ ሚስጥራዊና ዛሬም ድረስ ሚስጥራቸው ካልተፈታ ጉዳዮች አንዱ በረዶ ስር ያሉ ፒራሚዶች ናቸው። በቅርብ ዓመታት የሳተላይት ምስሎች በአንታርክቲካ በረዶ መካከል 3 ግዙፍ የፒራሚድ ቅርጽ ያላቸው ተራራዎችን አሳይቷል። አንዳንዶቹ ከግብጽ ፒራሚዶች ጋር ተመሳሳይነት እንዳላቸው ይናገራሉ። እኒህ ከሳተላይት የተወሰዱ እጅግ የሚገርሙና
ዓለምን መነጋገሪያ አድርገው የሰነበቱት የፒራሚድ ቅርጽ ያላቸው ተራራዎች ግብጽ ካሉ ፒራሚዶች ጋር በማነጻጸርና በማወዳደር በርካታ ዓለማዊ ሐሳቦቻቸውን ሲናገሩ ነበር። በቅርብ ዓመታት የሳተላይት ምስሎች በዚሁ በአንታርክቲካ በረዶ መካከል 3 ግዙፍ የፒራሚድ ቅርጽ ያላቸው ተራሮች አሳይቷል የሚል የዜና አውታሮች ርብርብና ዘገባም ነበር። አንዳንዶቹ ከግብጽ ፒራሚዶች ጋር ተመሳሳይነት ያላቸው እጅግ ውብና ምስጢራዊ ናቸው ብለው ይገልጿቸዋል። ጂኦሎጂስቶች እነዚህ ተፈጥሯዊ ተራሮች እንጂ ፒራሚዶች አይደሉም ይላሉ። ነገር ግን ጥያቄው እዚህ ተራራዎች ላይ ለምን እንደዚህ ፍጹም የሆነ የጂኦሜትሪ ቅርጽ ያዙ ብለን እንጠይቃለን። ብዙዎቹ እንደሚሉት እነዚህ በረዶ የሸፈናቸው ጥንታዊ ስልጣኔዎች የገነቧቸው ፒራሚዶች እንደሆኑ ይናገራሉ። ከበረዶ ስር ከተማዎች ተቀብረው ይሆንን ብለን ደግሞ እንጠይቃለን። ሌላው እጅግ አነጋጋሪና ምስጢራዊ ከሆኑ ጉዳዮች አንዱ ሌክ ቮስቶክ ነው። ይህ ከአንታርክቲካ በረዶ 4 ኪሎ ሜትር ዝቅ ብሎ የዓለማችንን ትልቁ ምስጢራዊ ሐይቅ ይገኛል ይባላል። ሌክ ቮስቶክ ይህ ሐይቅ ከዓለም ተለይቶ የቆየው ለበርካታ ሺህ ዓመታት እንደሆነ ይነገራል። ሩሲያውያን ሳይንቲስቶች በረዶውን ጥሰው ውሃው ጋር ለመድረስ 20 ዓመታት እንደፈጀባቸው ተነግሯል። እዚህ ውሃ ውስጥ ምን ሊገኝ ይችላል? ምናልባትም በምድር ላይ ጠፍተው ቀርተዋል የምንላቸው ፍጥረታት ወይም ደግሞ ለሰው ልጅ መድኃኒት ሊሆኑ የሚችሉ ሕይወት ያላቸው ነገሮች። ሳይንቲስቶች ግን አንድ ነገር ይፈራሉ። እዚህ ውስጥ የተደበቁ ወይም የተቀመጡ ቫይረሶች ቢወጡ የሰው ልጅ ሊቋቋማቸው ይችላል ወይ ብለው ይጠይቃሉ። ይህ አንታርክቲካም በዓለም መንግስታት የተከለከለው ቀጠናና አንታርክቲካ ትሪቲ በመባል ይነገርለታል። በዓለም ላይ ብዙ ጦርነት የሚያደርጉ ሀገራት በአንድ ነገር ላይ ብቻ ይስማማሉ፣ እሱም አንታርክቲካ መሆኑ ነው። በ1959 የተፈረመው የአንታርክቲካ ውል አንታርክቲካ ትሪቲ ማንኛውም ሀገር እዚህ ቦታ ላይ ወታደራዊ እንቅስቃሴ እንዳያደርግ፣ የማዕድን ቁፋሮ እንዳያካሄድና የተወሰኑ ቦታዎች ላይ ማንም ድርሽ እንዳይል ይከለክላል። ለምን ብለን እንጠይቃለን። በእርግጥ የዚህ የአንታርክቲካ ስምምነት ዘአንታርክቲካ ትሪቲ በዓለም ላይ ካሉ ዓለም አቀፍ ስምምነቶች ሁሉ እጅግ ስኬታማ ቢባልም በዚያው ልክ ግን እጅግ ጥርጣሬን የሚጭርና ለሴራ ተንታኞች ትልቅ የቤት ስራ የሰጠ ጉዳይ ነው። በዚህ ትንታኔ ስምምነቱ በሁለት መነጽሮች እናየዋለን። በሳይንሳዊ እውነትና በሰፊው የሴራ ትንታኔ። አንደኛው ሳይንሳዊና ፖለቲካዊ እውነታዎች። እንደ አውሮፓውያን አቆጣጠር በ1959 የተፈረመው የአንታርክቲካ ስምምነት ዋና ዓላማ አህጉራቱን ለሰላምና ለሳይንሳዊ ምርምር ብቻ እንድትውል ማድረግ ነው። ወታደራዊ ገዳም ማንኛውም ሀገር በአንታርክቲካ ወታደራዊ ካምፕ መመስረትና ማቋቋም የጦር መሳሪያዎችን መሞከር ወይም የኒውክሌር ቆሻሻ መጣድ አይቻልም የሚል ሕግ ነው። ሁለተኛው የማዕድን ቁፋሮ እገዳው ዘ ማይኒንግ ባን እንደ አውሮፓውያን አቆጣጠር እስከ 2048 ድረስ ማንኛውም አይነት የተፈጥሮ ሀብት ነዳጅ፣ ወርቅ ወይም አልማዝ መቆፈር በሕግ የተከለከለ ነው የሚል ስምምነት አድርገዋል። ይህም የአህጉራቱ ስነ ምህዳር ለመጠበቅ ነው የሚል ክብር ተሰጥቶታል። ሌላው የባለቤትነት ጥያቄ ስለሚነሳበት ነው። 7ቱ ሀገራት አርጀንቲና፣ አውስትራሊያ፣ ቺሊና ፈረንሳይ፣ ኔዘርላንድ፣ ኖርዌይ እንዲሁም እንግሊዝ የአንታርክቲካን ክፍሎች የኛ ናቸው ቢሉም ስምምነቱ ግን ማንም ሀገር በይፋ ባለቤት እንዳይሆን አግዷል። ሌላው የሴራ ተንታኞች ሲናገሩ ይህ ስምምነት የአካባቢ ጥበቃ ሳይሆን ዓለም እንዳታዩ የተደበቀ ትልቅ ሚስጥር መሸፈኗ ነው ይባላል። ብዙዎቹ አንታርክቲካ አህጉር ሳትሆን ዓለምን ከዳር እስከ ዳር የከበበች ግዙፍ የበረዶ ግድግዳ ናት ብለው ያምናሉ። ስምምነቱ የተፈረመው ደግሞ ተራው ሰው ወደዚህ ቦታ እየሄደ የምድር መዳረሻ እንዳይና ከግድግዳው ጀርባ ያለው ሌላ ዓለም እንዲያገኝ ነው የሚል እምነት አላቸው። ሌላው ኦፕሬሽን ፊሽፖል እና ጉልላቱ ላይ የሚነገር አንድ እጅግ የሚገርም ትንታኔ አለ። በ1960ዎቹ አሜሪካና ሩሲያ ወደ ሰማይ ከፍተኛ የኒውክሌር ሙከራዎች አድርገው ነበር። ይህን ታሪክ ይነግረናል። የሴራ ተንታኞች እንደሚሉት ሙከራው የተደረገው በሰማይ ላይ ያለው የማይበገር ጉልላት ለመስበር ሲሆን ይህ ጉልላት ደግሞ መሬት ላይ
የሚያርፈው በአንታርክቲካ ዳርቻዎች ላይ መሆኑ ነው። ስምምነቱ ይህንን የጠፈር በር ለመጠበቅ የተደረገ ነው ይባልለታል። ሌላው የናዚዎች ምስጢርና ቤዝ 211 መሆኑ ነው። ሂትለርና የናዚ ሳይንቲስቶች በጦርነቱ ማብቂያ ላይ ወደ አንታርክቲካ እንደሸሹ ይወራል። እዚያም ኒው ስዋቢያ የተባለ የከርሰ ምድር ከተማ እንደመሰረቱና ከምድር ውጭ ካሉ ፍጥረታት ወይም ኤሊየኖች ጋር ግንኙነት እንደጀመሩ ይነገራል። ስምምነቱ የተደረገው እነዚህ የላቁ ቴክኖሎጂዎች ለታላላቅ ሀገራት ብቻ በሚስጥር ለማቆየት ነው የሚል መላምትም አለ። ለምን የተከለከለ ሆነም? The mystery of restriction። ማንኛውም ሰው ወደ አንታርክቲካ መሄድ ይችላል። ነገር ግን የተከለከለው ነጥብ እዚህ ላይ ነው። አንደኛው የጉዞ ገደብ። በቱሪስት መርከብ ተሳፍረህ ዳር ዳሩን ማየት ትችላለህ እንጂ ወደ ውስጥ ዘልቀህ ለመግባት እጅግ ጥብቅ የሆነ ፍቃድና በቢሊየን የሚቆጠር ገንዘብ ይጠበቅባል። ወዳጅም ያው የበረራ እገዳ ነው። አውሮፕላኖች በአንታርክቲካ ማዕከል ላይ እንዳይበሩ ይከለከላሉ። ሳይንሳዊ ምክንያቱ የአሰሳ መሳሪያዎች ወይም ጂፒኤስ በዋልታው መግነጢሳዊ ኃይል ምክንያት አይሰሩም የሚል ሲሆን የሴራ ተንታኞች ግን የተደበቁ ምስጢራዊ ከተሞች ወይም የጠፈር በሮች እንዳያዩ ነው ይላሉ። ሌላው የሀገራት አንድነት ነው። አሜሪካና ሩሲያ በየትኛውም ጉዳይ ቢጣሉ በአንታርክቲካ ጉዳይ ላይ ግን አንድ ናቸው። ይህ ያልተቀደሰ አንድነት ወይም ጋብቻ ይባላል። ግጥ ሴራውን ይበልጥ የሚያጠናክሩት ሳይንሳዊ ግኝቶች አሉ። አንደኛው የስበት ኃይል ለውጥ ነው ወይም ደግሞ ግራቪቲ አኖማሊ ነው። በዩልኪስላንድ አካባቢ ከበረዶ ስር ያለ አንድ ግዙፍ ነገር የስበት ኃይልን እያዛባ ይገኛል። ይህ የወደቀ የጠፈር መርከብ ወይም ጥንታዊ ማሽን ሊሆን ይችላል የሚል ብዙ ሳይንሳዊ መላምቶች አሉ። ሌላው ሌክ ቦስቶክ ከበረዶ 4 ኪሎ ሜትር በታች ያለው ይህ ሐይቅ ለሚሊዮን ዓመታት ከአየር ንብረት ጋር ሳይገናኝ መቆየቱ ሳይንስ ይነግረናል። ሩሲያ እዚህ ቦታ ላይ የምታደርገው ጥልቅ ቁፋሮ መካ መዲና ከተወሰደው ከቅዱስ ገብርኤል ታቦት ጋር አያይዘው ሴራ ትንታኔያቸውን የሚከውኑም አልጠፉም። ውድ አድማጭና ተከታታዮቼ ምናልባት በረዶ እየቀለጠ ሲሄድ እነዚህ ምስጢሮች መጋለጣቸው አይቀር ይሆናል። ያኔ ዓለም ለመቀበል ዝግጁ ሆኖ ይሆንን? እናንተስ ምን ታስባላችሁ? አድሚራል ባይሬድ ያየው ነገር እውነት ነው ብላችሁ ታምናላችሁ ወይስ እነዚህ ሁሉ የሰው ልጅ ምናባዊ ውጤቶች ናቸው? ሐሳባችሁን ኮሜንት ላይ ያስቀምጡልን። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። በሚቀጥለው በአስገራሚና በሚስጥራዊ ቪዲዮዎች እንከሰታለን። እስከዚያው ሰላም ቆዩልን።